ጾም ሰዓት ለምን እነሱ እንኳን አለ ማንቲ ለምን ጠይቀው አንተ ለምን ትናደዳለህ እንዴ? እሱ ይመልስልኝ መልሻለሁ። ድጋሚ አሁን ሰዓት ማንቲ ለኔ አልሰማሁም። እኔ አልሰማሁም። ካልሰማሁ ጠይቀዋለሁ። እሱ ይመልስልኝ። ማቲ ለምን በዚህ ጾም ሰዓት አደረኩ? አንደኛ ይሄ ማቲ ጠይቀ እኔ ማቲን ማናገር ከፈለኩ ሲጀምር ጥያቄ ካለኝ ደውዬ ጠይቀዋለሁ። ማቲን ውጭ ላይ መጠየቅ ይችላል። አብርሃም ግን አንተን ጥያቄ ልጠይቅህ አንዴ። እኔ አብርሃም አንተን ጥያቄ ልጠይቅህ። እውነት ለአረብ ሀገር ሴቶች የምታዝን ከሆነ የምትወዳቸው ከሆነ መቼ ነው አረብ ሀገራቶች ላይ ብዙ አይነት ችግሮች ሲፈጠሩ ዩቲዩብክ ላይ ቲክቶካችሁም ላይ ሾ ከማሳየት ውጪ አንድ ቀን ለዚች አረብ ሀገር ድምጾኛለሁ የምትለው ቪዲዮ አለ ቆይ? አንደኛ ይሄን ትነግረኛለህ። ሁለተኛ ነገር ደግሞ በራሳችሁ ላይቭ ላይ ነው የወር ደሞዜ ተበላ እያሉ ደረት እየደቁ በቪዲዮ የመጡ እኔ ቴሌቪዥን ቢገዛልክ ለምን ሙሉ ቡርች ከሊፋን አይገዙልህም? አይ ዶንት ኬር ወደሽ ከተደፋሽ ቢረግጡሽ አይፋል ለአመዳም እያለች ለእናንተ ጎጆ በሙያ የምትሰጥ ከግርድና በጣም ገረድ ነው ስሟ። እኛን ግን ወደድክም ጠላህም አብርሽ እኛን አይወኩሉም። እንደዛ ይሄ ለሆኑ ጥንዶች ምናምን ግሩፕ ሰብስቤ ምናምን እነሱን ሆዳቸውን ልሞላ አበዳን አላድርጎም። እኛን አይወኩሉም አረብ ሀገር ላይ ያሉትን። የዛን ምላሻችሁን ደግሞ ሰርጋችሁ ላይ ታችሁታል። 10 ሰው ነው የተገኘው። ስለሰሙን ነው 10 ሰው የተገኘው። አብርሽ እኛም እኮ ወንድማችን ነቃ አንተ ሰርግ ላይ እኮ መምጣት ነበረብን አይደል? እንደንትኑ ማለት ነው። ግን ያደረጋችሁት ምንድነው? የብሽሽቅ አደረጋችሁ። በማይሆን ሰዓት እውነት ለተዋህዶ ክብር ቢኖራችሁ ራሱ ለየትኛውም እምነት ቢኖራችሁ በዚህ ሰዓት አታደርጎም ነበር። ሲቀጥል እኛ በእናንተ አንቀናም። ቀንታችሁ ነው ስትል ቅድም ሰምቻለሁ። እኔ ይቅርታ አድርግልኝ እምቀናው አረብ ሀገር ለፍታ ቤት በሰራች አረብ ሀገር ለፍታ ኑሯን ባቀናች አረብ ሀገር ለፍታ የእናቷን ጓዳ በቀየረች ሴት እንጂ የአረብ ሀገር ለፍታ ነዓመዳም ያለች ቲቪ እና ቴሌቪዥን ለገዛች ልብስ አረንጓዴ ቢጫ ቀይ ገዝታ አሰፍታ የሰው ሰርግ ላሙቅ ለምትል አይ ዶንት ኬር አይመለከተኝም። ነገር ግን አብርሽ እኛም የተቃወምን ከጥላቻ አይደለም። በነገራችን ላይ አብርሽ ከጥላቻ እንዳታየው። ምክንያቱም እዚህ ሀገር ሲወድቁ ሲሞቱ ሲራቡ ምን ሲሉ የሚመጡት እኔ ጋር ነው። አብርሽ ጋር አይሄዱ ወይ ናቲ በአቅራቢያቸው ካሉ ናቲ ጋር ሊሄዱ ይችላሉ። እናንተ ጋር አይመጡ። ስለዚህ እኛ የተናገርናችሁ በዚህ አንግል ነው። በክፉ አንግል አትውሰዱ። አንተ ራስህ ካብርሽ ስለሚመለከተ እውነት አንተ አረብ ሀገር የምትወዳችሁ አላችሁ አይደል? ለምን ይሄ ቫኬሽናችሁ ሆስፒታል ውስጥ የታመሙ እዚህ ዱባይ ውስጥ ማት ይዛሃቸው እውነት አንዳንዴ ምን ትላላችሁ መሰላችሁ? እኛ ስንረዳ እግዚአብሔር አይንም ሙዳት ያዙብን። ሄዳችሁ እያየናችሁ ጎብኟቸው። እስር ቤት ያሉ አሉ ፓስፖርታቸው ተቀምጦ ሆስፒታል ላይ ተኙ መድኃኒት መግዣሉ። እነሱን ጎብኟቸው። እነ ሩታ ለማን ተሰባስባችሁ ማቲ ድራይቨሩ ለኛ ያዘጋጃችሁትን ፍሪ ድራይቨር ለነሱ አድርጉና እና አብርሽ ሄዶ ጎብኝተው 2 ሰው እንኳን ወደ ኢትዮጵያ ያስገቡልን። የዛን ሰዓት እኛ ከአብርሽ ጋር እንስማማለን። ማለሽ خلاص ይሄ ነው። ሌላው ማቲን ደውዬ ካንተ ጋር አወራለሁ። እንዳትቀሪው ደግሞ ፕሮግራም አለ እዛው እናወራለን። እንዳትስቂ ላይ ከፍ አድርግ ሳትስቂ ነው። በዚህ አጋጣሚ ነገር እኔም ልጠይቅና ኖርማሊ እንደ አንድ ክሬተር ያው ዩቲዩብ ክሬተሮች ናችሁ፣ ብዙ ተከታዮች አሏችሁ። እስከዛሬ ሰርታችሁም እንግዲህ እግዚአብሔር የሚያውቀውን ስራ ሰርታችሁም ከሆነ እሰየው። ያው ብዙ ነገር ብትበሉትንም ብትጠጡትንም እያየን ላይፋችሁንም ጭምር እያየን ስለሆነ ቀን በቀን እነዚህ አይነት ነገሮች ላይ የምታደርጓቸው እንቅስቃሴዎች በተለይ እንደ ጀጎል በጎ አድራጎት ድርጅት አረብ ሀገር ላይ እንደሚሰራ ምንድነው ከዚህ በኋላ እንድታግዙን እንፈልጋለን። ሲወድቁ እንጠራችኋለን፣ ሲታመሙ እንጠራችኋለን። በየትኛውም መንገድ ላይ በጋራ ሰርተን እኛ በሚሊዮን በነገር ላይ የአረብ ሀገር ላይ ትንሽ ነገር ሲደረግላቸው በሚሊዮን እጥፍ ሰው የሚያከብሩና የሚመጡ እንደሆነ በባህሪያቸው ታውቃቸዋለህ። እያገኛቸውም ከሆነ ከምናደርጋቸው ስራዎች ላይ ብዙ ችግር ስላለ አረብ ሀገር ላይ እንደ አንድ አሪያ እንደውም ከዱባይ ስትመለሱ እዚሁ ቦሌ ሚካኤል ነው ቢሮአችን መታችሁ አምባሳደርም ሆናችሁ ከዚህ በኋላ ከእህቶቻችሁ ጎን ሆናችሁ ሲቸግራቸውም ሲታመሙም ያለውን ነገር በሚዲያም ባለው ነገር እንደ አንድ አምባሳደር በተግባር ደግሞ እነዚህ እህቶቻችንን እያገዛችሁ በጋራ እንድንሰራ እንፈልጋለን። ምንም የተለየ አንዴ ለአብርሽ አንድ ነገር ልንገረው። አብርሽ የዛሬ 3 ወር የዛሬ 4 ወር ምናምን አንዲት ልጅ እዚህ ዱባይ ሞተች ማለት ነው። አስክሬኗ ወደ ኢትዮጵያ ስናስገባው ተስፍሽ ያውቃል። ኪሎ በዝቶ 1 ኪሎ እላፊ ሆኖ ለ1 ኪሎ ሬሷ 1 ኪሎ እላፊ መጥቷል ተብሎ አስክሬኗ 6 ቀን እንትን ውስጥ ሲቀመጥ በረዶ ቤት ሲቀመጥ አስክሬናችን እንኳን
ተመዝኖ ለሀገራችን አፈር እንኳን እንዳይበቁ ልጆቹ በዚያን ግን ነው እኛ ምንጮህላቸው እንጂ እኛ አብርሽ አንተም የሩታ መጣመር አስጠልቶን ወንድሞች ሩታም እህታችን ናት አንተም ወንድማችን ናት አንተ ነገ ትልቅ ዩቲዩበር ብትሆን እኮ ኢትዮጵያን የምታስጠራው አይደል አብሪ ነገር ግን በአረብ ሀገር ስታንዳርድ ደግሞ ስትመጣ እነዚህ ልጆች አብርሽ 24 ሰዓት እንደ ቬንቲሌተር እየተሽከረከሩ ነው ይሄንን ብር የሚያመጡት 500 ድርታው እቃ ገዝተው አንድ ኪስ እንጀራ 15 ድርሃም ለመግዛት የሚሳቀቁ ልጆች ናቸው ለነሱ ከማዘን እንጂ ማቲ ቢያገኝ ወንድማችን አንተን ብታገኝ ወንድማችን ነገባል ከሌላ አንግል እንዳታየው ብዙዎቹ ተጎርቶ የሚመጡት እኔ ጋር ረጁ ጋር ተስፌ ጋር ሀቢባ ጋር ሳይ ጋር ነው ያስክሬን ማት ሆስፒታል እየሄድን ሲወድቁ የሚያነሳቸው እብድ እየተባሉ የሚበሉት ሞዴስ መግዣ የሌላቸው ልጆች ሆስፒታል አሉ አብርሽ ማቲ ዞኪድ ሆስፒታል ጎብኟቸው ያንኛ ከጎናችሁ ቆማለን በተረፈ ግን አብርሽና ሩታ የሚባሉ ኢትዮጵያዊ ወንድሞቻችን ስለተጣመሩ ስላገቡ ለምን እንቀናለን ፍሬያችሁን ያሳየን ምንም ከቅናትም ከተንኮልም አይደለም ነገር ግን ህመም ውስጥ ከነሱ በህመማቸውን የምንካፈለው ለሊት የዚህ ሀገር ፖሊስ እንኳን ትቷቸው ሄደን ተጋፍጠን ከፖሊስ ጋርም ከመዳሞቻቸው ጋርም አንገት ለአንገት ተናንቀን ጥሩ ቦታ እንዲደርሱ ስንለፋላቸው ወርዶ ሲገኙ ስለሚያናድደን ከጥላቻ እንዳትየው አብርሽ እንደዚህ ምን ነው ነገም አንተ ማይሆን ቦታ ላይ ስትሆን ምንናገር ጥሩ ቦታ ላይ እንድትሆን ነው እነዚህንም ልጆች ምንናገራቸው እንጂ ማቲ ጥፋት ነገርኩ እኔ ማቲያው ነገር ችግር ደረሰባት አንዲት የመዳም ቅመም መኪና ይዘኪድ ብለው እሺ ነው የሚለው ምክንያቱም ህመማቸውን ስለሚያይ ማለት ነው አብርሽ ደግሞ ሞር ኢትዮጵያ ስለሆንክ ደግሞ እዚህ ያለውን ነገር አታውቅም እንጀራ ገዝቶ አይበሉ መዳም ቤት ያሉ ልጆች የመዳምን ዩኒፎርም ላያቸው ላይ ተጣብቀው በኤርገንዶ ጫማ ሽንት ቤት ክሎሮክስ እየሸተታችሁ ያገኙትን ገንዘብ ለሰው አትስጡ ለራሳችሁ አድርጉ ግሩፕ ሰብስበው ለራሳችሁ ይሁኑ ነው እንጂ አብርሽ ስላንተ ስለተደረገልክ ለምን እንቀናለን ወንድሜ ነህ እኮ ለምን ቀና ባህል ያንተን ውድቀት አልፈልግም ገባክ አብርሽ ከሌላ እንግል እንዳታየው ስለዚህ ለዛ ለመናገር ነው ምክንያቱም እዚህ ሀገር በረዶ ቤት ውስጥ ወደ 300 ምናምን አስክሬን አለ ኢትዮጵያ ኤምባሲ ራሱ ያወጣው ማለት ነው እነዚህ ልጆች እናቶቻቸው ይመጣሉ ብለው ነው የሚጠብቋቸው እስቲ አሁን እንኳን ሄዳችሁ ጎብኟቸው አብርሽ ከጎናችን ሁሉ እናንተም እንደ አንድ ዩቲዩባችሁ ያድጋል እነዚህ ልጆች እኮ በዩቲዩብም ማቲን እዚህ ያደረሱት የመዳም ቅመሞች ናቸው ከእግዚአብሔር በታች አይደለ ፎሎ ያደርጉታል ቪዲዮ ምን ትሲል ኮሜንት ሼር የሚያደርጉላችሁ ጉልበታችን ተፈልጎ የሆነ ቦታ ላይ ስንወድቅ ደግሞ ማንፈልግበት ቦታ ሆነ ፋይ ለምን ነው እንጂ ከሌላ አንግል አብርሽ እንዳትወስደው መሲ ውስጥህን የምታውቀው አንተ ነህ ልብህን የምታውቀው አንተ ነህ ትክክለኛ ቦታ አይኑር ጥላቻ አይኑር የምታውቀው አንተ ነህ ግን አሁንም ቢሆን ካንተ ጋር ችግር የለብንም እኔ ከመጣመራችሁ ጋር ምኛ ችግር የለብንም ምን አገባን ግን ስለ እህቶቻችን ነው አሁን የምንናገረው ስለሚመለከተን እህቶቻችን ነው ምክንያቱም መሲ እንዳለች በየሬሳ ቤቱ ያለው የማን ነው የነሱ ነው በየማድረቂያ ሬሳ ቤት ያለው የነሱ ነው በየቦታው በየሆስፒታሉ የወደቀችው ማንች የሚያታጣች ትላንትና እላይ ፎቅታች ስትል የነበረች የመዳም ቅመምች አብዳ በበቀደም መንገድ ላይ ወድቃ አብዳ ሰው እንኳን የማይጠጋት ልጅ ሄዳ መሲ ነች ያነሳቻት እንደዚህ አይነት ነገር ላሳይክ አሁንም ራሱ ከዛ ነበር እዛ ቦታ ላይ ነበር የመጣሁት ይሄ ወረቀት ላሳይህ ከነ ኢትዮጵያ ፓስፖርት እንትኗ ማለት ነው እቺ ልጅ አሁን ትላንት ሰው ስትረዳ የነበረች ማቲ ምናልባት ልጅቷን በዚህ በቲክቶክ ቪዲዮ ሲዘዋወር አይታችሁታል የዚህ መታወቂያ ባለቤት ነጭ ትባላለች 4 ሆስፒታል ኮይቲ ሆስፒታል ሜንታል ኬዝ ሆስፒታል አልቀበል ብሏት መጨረሻ ላይ የኢትዮጵያ ኤምባሲ አንድ አብደላ የሚባል ተባብሮን ነው የሆነ ሆስፒታል አስገብተናት የመጣ ነው ኦሬዲ እግሯ ታስሮ ማለት ነው እቺ ልጅ ማለት ነው መታወቂያ ያለው ዶክመንቱ ያለው ይሄው እኔ ጋር ነው እንደዚህ እንዳይሆኑ ነው ምንጮህላችሁ እቺ ልጅ አሁን ፈላጊ የላትም ኦሬዲ አብዳለች ገባ በፕሌን መሳፈር አትችልም ተብላ ሆስፒታል ውስጥ ታስራ ነው የገባችው እንደዚህ እንዳይሆኑ ነው እንጂ ምንም እኛ ወይ የእናታችን የአባታችን ልጆች ሆነው እኮ አይደለም በዚህ ደረጃ ወይ ከነሱ ጥቅም አግኝተን አይደለም ድርቀት መንከራተት ስቃይ ወይ ለቅሶ ነው የምናገኘው ሌላ ምንም ከነሱ ምንም ወይ ዩቲዩበር አይደለም እንደሌላው በዩቲዩብም በምንም ተጠቅመን አይደለም ስራችንን ቆልፈን ሱቃችንን ዘግተን ነው ሄደን ቦታው ድረስ የምንገኝላቸው ይሄ ነገር ነው የሚያናድደን እንትን የሚለን እንጂ አብርሽ ለምን እንጠላሃለን ሩታ ለምን እንጠላታለን ምን አደረገችን አልሰደበችን አልደረሰችብን ካንደበቷ ክፉ ቃል አልወጣ
ካንተ ጋር ከመጫወት ውጪ አንተም ከሷ ጋር ከመጫወት ውጪ መጥፎ ነገር አልሰማንብህም እኮ። ነገር ግን እዚህ ያለውን ችግር ስለምናይ ነው እነሱን ምንቀጠቅጣቸው እንዲስተካከሉ ሰው እንዲሆኑ ከወደቁ የሚያነሳቸው ስለሌለ። የዚች ልጅ ቤተሰብ አብርሽ ኦሬዲ ጭንቅላቷ ስለለቀቀኝ አንቀበላትም፣ አዲስ አበባ አምጥታችሁ አማኑኤል አስገቡልን አሉ። ቤተሰብ አልፈልግሽም ነው ያላት። እዚህ ሚዲያ ላይ 5000 ሰው ያለ